ከየመንደር ጌታ ለቃቅሞ ሰው ያረጋችሁ ስሪፒስ ስትለብሱ ውጥር ያላችሁ ረፍ ምንድነው ያደረኩት? አንቺ ስምሽ ጋለሞታ ነው። ከዛ በኋላ ወደ ኢትዮጵያ ተመልሰሽ መተሽ ነው? ከህፃንነቴ ጀምሮ በዚህ ድምጼ ለዲያብሎስ የማቀነቅን ሴት ነበር። መጀመሪያ ከነበርኩበት ከጨለማ ስፍራ ዘፋኝ ብቻ አልነበርኩም። ወጣት ስማ እጠጣ ነበር፣ አጨስ ነበር፣ እቅም ነበር። በአንድ ወቅት ዘርፌ በስሜታዊነት ተሞልታ እንዲህ ስትል እያለቀሰች ተናግራለች። በዚያ በጨለማ ወሳለው እጠጣ ነበር፣ እቅም ነበር፣ አጨስ ነበር ስትልም ትደምጣለች። የንግግሯን በሰዓቱ በርካታ ኦርቶዶክሳውያን ከፍተኛ ቅሬታን ቢያስነሳም ዘርፌም ጆሮ ዳባ ልበስ ብላ አሳልፈው ነበር። ጊዜያቶችም ነጎዱ። እናም ዛሬን ደረስን። ከቅርብ ሰዓታቶች በፊት ዘርፌ ለጠቅላይ ቤተ ክህነት አንድ ደብዳቤ ልካለች። ደብዳቤው ምን ይላል? በጋራ እንመለከተዋለን። ከህፃንነቴ ጀምሮ በዚህ ድምጼ ለዲያብሎስ የማቀነቅን ሴት ነበር። መጀመሪያ ከነበርኩበት ከጨለማ ስፍራ ዘፋኝ ብቻ አልነበርኩም። ወጣት ስማ እጠጣ ነበር፣ አጨስ ነበር፣ እቅም መነጋገሪያ መሆን የምትወደው በአንድ ወቅትም እየሰበከች ሳለ በቀድሞቴ ያለው ስትል የምትናገረው ንግግር በርካታ ኦርቶዶክሳውያንን ያሳዘነ ሲሆን የዘርፌ ማሰብ በዚህ ሕይወት ውስጥ መጠጣት እንደፈለግ መሆን እንደሚቻል የሚያሳይ ነው። ታዲያ በዚህና በሌሎች የመድረክ ላይ ስራዎች ኦርቶዶክስን በመንካት ወንጌል ለመስበክ ብዙ ትጥራለች። ይህ አካሄዷ ረፍዶም ቢሆን ልክ እንዳልሆነ የገባት ዘርፌም በዛሬው ዕለት ለጠቅላይ ቤተ ክህነት ደብዳቤውን አስገብታለች። መልእክቱም እንዲህ ይላል። ሳላውቅና ሳይገባኝ ቀድሞ በነበርኩባት በታላቋ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚያ ስለተናገርኩኝ ይቅር በሉኝ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚያ ከነበርኩበት የኃጢአት ጎዳና ወጥቼ ዳግም በምስጋና በፈጣሪ ፊት ያቆመችኝ፣ ዛሬም ሰብኮን ቅዱስ ቃልም ያስተማረችኝ፣ በአጠቃላይ መሰረቷን ያቆመችኝ እናቴ ናት። እያወቅኩ በድፍረት ሳላውቅ በስተት ከአንደበቴ የወጡ ነገሮች ይቅር በሉኝ አባቶች ስትል ደብዳቤውን አስገብታለች። ለውጥማ አለ። ኑ በብርሃኑ ተመላለሱ የመጨረሻው መልእክቴ ነው። አንቺ አማናዊ የሆነ ወንጌሉን እየሰበክሽ አማናዊ የሆነ የኦርቶዶክስ ቤተክርስቲያናችን ትምህርት የጠበቀውን መዝሙር ኢየሱስ ክርስቶስን የጠራሽ ከሆነ ምን አሉሽ? አለቃው ምን አሉሽ? አስተዳዳሪ በቃ ስሙ እንዳጠር ያሉሽ ቤተክርስቲያን መዋቅር የላት ህዝቡ እንደዛ አለሽ። ሁሉ ህዝቡ ገፋሽ፣ ድንጋይ ወረወረብሽ፣ ድንጋይ ወረወረብሽ። ታዲያ ሰማዕታት ሆኝም ለጌታ ለምን ክርት ወጥሻለሽ? ታዲያ ሰማዕት መሆን እኮ ነው። እውነት አንቺ ለእውነት ወንጌል ቆመሽ ድንጋይ ከተወረወረብሽ ከተገፋሽ ሰማዕት አትሆኝም፣ ምስክሩ አትሆኝም። ለሱም እኮ ይገባዋል እኮ ለጌታ። ነገስ ፕሮቴስታንቶች ሲገፉሽ እኛ ጋር ትመጪ? ያንቺ እምነት ያለው በመገፋት ባለመገፋት ነው። ከዚህ ስትገፊ ስሙን ለመጥራት ወደዛ የምትሄጂ ከሆነ ከዛም ሲገፉሽ ለምን ስሙን እንዳጠረቀሽ ወደዚህ ልትመጪ ነው? ሁሌ ስለ መግፋት ሁሌ ስለ መደፋት የምታወሩት በቃ ምክንያቱ ያ አይደለም። መጀመሪያ የተቀደሰ ሕይወት ይኑረን። መጀመሪያ 30 ሕይወት ላይ ከረገጥን በኋላ ኦርቶዶክስ ላይ ማሳበብ ተገቢ አይደለም። መጀመሪያ በቃ ቤቱ የጋራችን ነው። ቤቱ የአባታችን ቤት ነው። ማንም የእንጀራ ልጅ ማንም የቤት ልጅ የለም። ሁሉም የእግዚአብሔር ልጅ ነው። በእውነተኛ መንገድ ከመጣ ለኑፋቂያችሁ ግን ቦታ ግን የለም። ቅዳሴችን ላይ እንኳን አልሰማሽ? ዘገባ ሀበቤተ እግዚአብሔር አለ የሚለው እየበል ፈላሲ አለ። እኔ መጻተኛ ነኝ አይበል። እግዚአብሔር ቤት የገባ ሰው መጻተኛ ነኝ እንዳይል፣ የባይተዋርነት ስሜት እንዳይሰማ ቤቱ እግዚአብሔር ቤት የምትል ከሆነ እንኳን ዘርፌን ቀርቶ እቺ ደግሞ ጫወታለች ከሌላ ሀገር ምናምን ከአሰብ መጥቼ ከኤርትራ መጥቼ ምናምን ሆኛ ከየት የምትመጭስ? ብዙ ኤርትራውያን አሉ አይደል የሚያገለግሉ ኢቭን ቄስ ዲያቆን ነው። ምን ችግር አለ? እዚህ እኮ እኛ ቅድስት ሥላሴ መንፈሳዊ ኮሌጅ እኮ የሚያስተምሩ እኮ ከህንድ የመጡ እኮ አባት አሉ። እንኳን ትላንትና የተገነጠለችው ኤርትራ ቀርቶ ምን ችግር አለው? ከአሰብም ነኝ፣ ከምጽዋም ነኝ፣ ከአስመራም ነኝ፣ ከየትም ነኝ። ምን የሚከለክል ነገር አለ? ወይስ እነዛም ኤርትራውያን ጭምር ተሐድሶች እንዲሆኑ እየሳብሽ ነው? ነቆራ መሆኑ ነው በዚህ ቤት
ቋንቋዬ ነሽም ሐኪሜ ነሽም ሆኗል። መሞት የለም ይሞታሉ ታዲያም አንድ ሆኗል። እና መንፈሳዊ ዘፋኞች፣ መንፈሳዊ ሰካራሞች፣ መንፈሳዊ ዘማዎች፣ መንፈሳዊ ውሸታሞች ሆነናል። እና በጋሻውነት ዘርፌ ምናምን ይያችሁ እጄ ነበር እና እኔ ፕሮግራም እየመራው ትዝታው ይመጣና አሳጥሮ ይለኛል። ፕሮግራሙን አልገባኝም እኔ። ከዛ አገልግሎት ተደረገና ገና ጸሎቱ እንዳለቀ ሩጥ ለመጀመሪያ ጊዜ አልጋ የተያዘላቸው ለነበጋሻውና ትዝታው ለመቃብር ቤት ነው እኔ ደርሰን እስክንመጣ ድረስ የነበረው እና ምንድነው ራት በልታችሁ ሂዱ እዛው ይምጣልን አሉ። ቤተክርስቲያኑና ሆቴሉ ይራራቅ። ቤተክርስቲያኑ ዳገቱ ላይ እንጀራ አባቶች ይዘው በትሪ ሲሄዱ እነሱ የት ላይ ያሉት ኳስ ለካ አሳጥረው ይለ የነበረው ትዝታው ኳስ ለማየት ነው። ኳስ ጣውት የሆነባቸው ይሄን ድካማቸውን ማየት ስላልቻሉ ነው እንደዚህ የሚሳደው። አየህ በጸሎት ያልጸና ሰው በጾም ያልጸና ሰው አክብሮት የለው። ቢያከብሩ ኖሮ አባቶች እነዛ ያከብሩ ነበር። ቢያከብሩ ኖሮ እነዛ ዋጋ የተከፈለለትን ስራ ያከብሩ ነበር። ቤተክርስቲያኑን ሳያውቁ በቤተክርስቲያኗ ውስጥ የሚኖሩ ሰዎች መሃል ላይ ስትገባ ነው ልጅቷ የተበላሸችው እንዳልከው። መዝሙር እንዲሰራላት እኮ መጀመሪያ ያናገርኩት ራስ ሆቴል ለወይንዬ አቡነ ተክለ ሃይማኖት ገዳም ፕሮግራም ስንሰራ እኔ ይያት መጥቼ ቢታንያ መዝሙር ቤት ፈቃዱን እቺ ልጅ ድምጿ ጥሩ ነው መዝሙር ትስራ ብዬ ያናገርኩለት እኔ ገብቷል። ሌላው ቀርቶ ግጥምና ዜማ ለምርት ነው የሰጠብኝ ብላ በጋሻው ጋር ተጣልታ የግል ሚስጥራቸውን ማውራቱ አግባብነት ስለሌለ ጥሩም ስላልሆነ ቅዱስ ዑራኤል ቤተክርስቲያን ፊት ለፊት ካፌ ወስጄ ተነጋገሩ መዝሙሩ መውጣት አለበት መስራት አለብሽ ብዬ ስገፋፋት የነበርኩት እኔ ነኝ። ገብቷል። እያንዳንዷን ህይወቷን ታሪኳን አውቀዋለሁ። ቤተክርስቲያን እሷን ገፍታት አይደለም እሷና ከቤተክርስቲያን በራሷ ያወቀች መስሏት ሳታቅ ውዳሴው አንዴ እላይ ካባት ገባ እላይ ካባት የምትበላው የምትጠጣው ጭብጨባው ገፍትሮ አስወጣት ማዕበሉ አስወጣት እንጂ ቤተክርስቲያን እሷን የምትገፋ አይደለም። ምን ስላደረገ ትገፋታለች? ለዘፋኝነት ስንት ዘፋኝና አቅፋ የለኝ ቤተክርስቲያን። ስለዚህ እጅግ እኔ በጣም እናደደው ከወጡ በኋላ መልሰው ቤተክርስቲያንን ምክንያት ማድረጋቸው ስንዱ እመቤት የጸጋ ግምጃ ቤት እንከን የለሽ የሆነችን ቤተክርስቲያን ምናምንቴ ሆና ዛሬ መናገሯ ያማል። ለምን ዘርፌ ማን ምን እንደሆነ ፐርሰናል ህይወቷን እኔ ስለማቅ በደንብ አድርጌ ስለማቅ ከበጋሻው በላይ እኔ አውቃለሁ። የበጋሻውና የትዝታው በዘርፌ ምክንያትን መርጣላት እኔ አውቃለሁ። ሚስጥሯን እኔ አውቃለሁ። በጋሻውን እስከ ማምለክ ደርሳ እኮ ፎቶውን ይዛ ትዞር ነበር ፕሮግራም ስንሄድ። ይሄንን አውጪ አንቺ አምላክሽ ኢየሱስ ክርስቶስ ነው እንጂ በጋሻው አይደለም እያልኩ ባህር ዳር ስንሄድ ተገጽጻት ነበር። ያቺ ልጅ ክርስቶስን ያወቀች መስላ ስለ ክርስቶስ ስትሰብክ ቤተክርስቲያን ገፋቻት። ለማስ ይዘምሯል። በተለይ ስለ ተሐድሶች ስታነሳ በቅርቡ ዘርፌ የተናገረችው ንግግር ውሸት የተሞላበትን ንግግር ሳይ በጣም ውስጥ ያዘ ነው። ምክንያቱም ዘርፌ በጣም ለኔ ቅርብ ናት። አባቴ ትል የነበረ ነው። ዘርፌንም ለመጀመሪያ ጊዜ ክፍለ ሀገር እየወጣሁት እኔ ነኝ። ካራ መድኃኔዓለም ካገኘኋት በኋላ አጋሩ ማርያም ነው ይያት ሄድኩት። ገዳምም ይያት ሄድኩት ለመጀመሪያ ጊዜ እኔ ነኝ። ግሸን ደብረ ከርቤን ከወይንዬ ጋር ነው ትሄድ የነበረው። ወደ አሰበ ተፈሪ ልደታ ለማርያም ስንሄድም እናቷ ሲሞቱ ቴዲ ወንድሟ ደውሎ ከመንገድ ዶክተር ገመችስ ጋር ትሄጃለሽ እናትሽ ታሟል ቶሎ ብለሽ ነይ ከተሻላቸው ብዬ መሞታቸውን ሳልነግር ተመልሳ በሌላም ጊዜ ይያት ሄድኩት። ገለምሶ በዴሳ ምን ነኝ ራሷንም ለታጠፋ ስትል አሁን ተሐድሶ የሆነው መስፍን የወይንዬ ዘማሪ ነበረ። እሱንም ልኬ መስፍን ባሪያው እኔ ቤት ይዟት ነው የመጣው። ለበጋሻው ማስተምራት ብዬ ሰጠሁትም እኔ ነኝ አውሬ መሆኑን ሳላቅ። በፊት ከኛ ጋር ያለች ትጾም ነበረ፣ ትጸልይ ነበረ፣ ሱባኤ ትይዝ ነበር። ከዛ በኋላ ህይወቷ ምስቅልቅል ሲል እቺን ሊመልሳ ስለው ቆጨህ እንዴ አለኝ በጋሻው። ከዛ ፊደል ሬስቶራንት ጠዋት ይበሉ ነበር ተሰባስበው እነከለ እሷም አለች በጋሻው አለ ትዝታው የሌለ የለም። ከዛ አሰበ ተፈሪ ላይ ቁጭ አድርጌ ነገርኳት ውጪ ከዚህ ውስጥ በጋሻውንም ጉንዳን ላይ ሆነ ጉንዳን አታራት ከጉንዳን ውስጥ ውጣ አለ። ምክንያቱም ዘመድኩን እንደ ይሁዳ አንተ እንደ ጴጥሮስ ከዳኸኝ አለ። ዘመድኩን ስለ ቤተክርስቲያን ሲል ነው የተዋጋው። ዘመድኩን ዋጋ የከፈለ ነው። በቤተክርስቲያንንም በማሳነጽ ደረጃ ዋጋ የከፈለ ነው። በተሐድሶም ደረጃ ግንባር ቀደም እንደውም ቀድሞ የነቃ እሱ ነው።
እኛ ጋር የሚሰብኩትና ከጀርባ የሚሆኑት በጣም የተለያየ ስለነበረ እና ያንን ስናቅ አሰበ ተፈሪ ላይ ቁጭ አድርጌ አንቺ ህይወትሽ ጥሩ አይደለም፣ ከዚህ ህይወት ውስጥ ተስተካከያል። ከምን ህይወት ውስጥ ወጣች? ከጸሎት ህይወት ውስጥ፣ ከጾም ህይወት ውስጥ፣ ከገዳም ህይወት ውስጥ ወጣች። ስለዚህ ተዳከመችና እዛው ውስጥ ሆና ተቦርቡራ አለቀች። ቤተክርስቲያን ገፍታት አይደለም ዘርፌን ያስወጣቸው፣ ያው እግዚአብሔር ምስክር ነው። ድክመቶች የሉም አይደለም፣ በአገልግሎት ላይ ድክመቶች ይኖራሉ። ነገር ግን በራሷ አለመጽናት፣ በጸሎት አለመጽናት፣ በጾም አለመጽናት። ለምን በፊት ጻርቃኔም ሱባኤ ትይዝ የነበረችው ልጅ አሁን ወደ መብላት፣ በፊት ሌሊት ሁሉ ትጸልይ የነበረችው ልጅ ተወችው። ለምን? ሰው ውሎን ይመስላል። ከጠማማ ሰው ጋር ከዋልክ ጠማማ ትሆናለህ እንደሚል መጽሐፍ እነዛ ህብረት ውስጥ ገብታ ያ ህይወቷ ምስቅልቅል እንዲል ሆነና ልክ ቤተክርስቲያን እሷን እንዳስተዳደረች ስትናገር አንገቴን የደፋሁት ለምን ውሸት አስፈለገ? እና በጣም ነውር የሰራችና የሰሞኑ ኢንተርቪው መካር ትችላለች፣ መብቷ ነው። ሰሞኑ ኢንተርቪው ላይ እንዲህ ነው ከሳሽ እንዲህ ነው። እኔ ምንም አልደነቀኝ። ዛሬም ለዘርፌ ጸልያለሁ። ምክንያቱም አሁን የምትለውን እኔም አውቀዋለሁ። አብዛኛው በአገልግሎት ክፍለ ሀገር እንገናኛለን፣ አብረን እንጓዛለን። ልጅቷ መንፈሳዊ ህይወት የምትቆምበትን ህይወት እንዳትቆም ተደርጋ ነው። ለምን ሲባል ቤተክርስቲያኑን ሳያውቁ ኦርቶዶክስ ቤተክርስቲያን ይሄንን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳደድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው። ኢየሱስ ልበል ኢየሱስ እርሱ ነው ሕይወቴ፣ የምኖርበት ተስፋ እርሱ ነው እረፍቴ። ያለ ጌታ ብኖርማ እንዴት እሆናለሁ? ስለ ስሙ ብነቀፍም ነፍሴን እሰጣለሁ። ምንድን ነው ያደረኩት? ምን አደረኩ? ኢየሱስን ከመውደድ ውጭ፣ ለኢየሱስ ልዘምር ከማለት ውጭ። ባገኙኝ ቦታና ባገኙኝ ቦታ ሁሉን ማለት አልችልም። ሁሉም ኦርቶዶክስ ቤተክርስቲያንን ስለማይወክል ግን ለመግደል በቃ ይቺን እንደው ደፍቶ እና እኔም አብሬሽ አልቀሻለሁኝ። በጣም ነው የሚያሳዝነው። ማንም ኦርቶዶክሳዊ ማለት ነው ሊጨራሽ እንገልሻለን ደረጃ ማንም የሚል የለም። በቃ እቺ ቤተክርስቲያን እንድትሰደብ ከክብሯ ዝቅ ያረጋችኋት እየመሰላችሁ በየጊዜው አዳዲስ ነገር እያመጣችሁ እዚህ እንትን ትሉብናላችሁና ማንም አሁን አንቺን አጀንዳ ሰጥቶ ምናምን እዚህ ጋር የሚናገርሽ የለም። እናቱ መመለስ ከፈለግሽ ቅድስት ቤተክርስቲያን ሁሌ በሯ ክፍት ነው። በቃ ንስሐ ገብተሽ ቄደርሽን ተጠምቀሽ አባቶች አርጊ የሚሉሽን አድርገሽ መመለስ ትችያለሽ። ምንም አልቀስ፣ ምንም ድራማ መስራት አይጠበቅብሽም። ምንም ያንቺ ሲገርመኝ ደግሞ የጋዜጠኛው አብሮ ማልቀስ በጣም ከባድ። ተው ረፍ፣ የጠገባችሁ ጴንጤዎች ረፍ። ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ ረፍ። የተበታችሁ አገልጋዮች ረፍ። የፋነናችሁ ከሀገር ቤት የመጣችሁ እዚህም እዛም ያላችሁ ረፉ፣ ትዋረዳላችሁ። እኔ እግዚአብሔር ሲያዋርድ አይቼው አውቃለሁ። የከበሩ አገልጋዮች ሲዋረዱ አይቻለሁ። መዋረድ መሞት ብቻ እንዳይመስላችሁ። ባዶህን ቀፎ ሆነ ትቀራለህ። ሞገስ አልባ ትሆናለህ። እረፍ። ጌታ ሲያከብር ተከበር። ከየት እንደተነሳህ ወቅ። ማንም አይደለህም አንተ። ለጌታ የተነጠፈው የኔ ነው እያልክ ያለህ እረፍ። ለጌታ የተነጠፈው ለኔ ነው እያልክ ያለ ክብር እየጠራረክ ያለ አህያ እረፍ። እንቡር ስትል አሁን ምናልባት እንጠጥ እያላችሁ ያላችሁ ሰዎች በጆሮአችሁ እየነገ እረፍ። እህል በረንዳ እንዳልመልስ እረፍ። አብዶ በረንዳ እንዳልመልስ እረፍ። ያው ገራባ ታቅፈህ አንድ እግር ባዶ እግር አንድ እግር ካልሲ ያደርገህ መንገድ ላይ እንዳንገናኝ እረፍ። ክብር የምትፈልግ ከሆነ ተከበር። እረፍ። ፊን የምትል ሰውዬ እረፍ። ትንሽ ሳንቲም ስታገኝ እግርህን እንደዚህ እንደ ድሮ እግርህን እያነሳ መራገጥ ያማረ ሰውዬ እረፍ። ትዋረዳለህ። እረፍ። የሰማይ ምክር ነው። እረፉ። የሰራዊት አምላክ እግዚአብሔር ነው የሚናገረው። እረፉ። እግዚአብሔር ሲያከብራችሁ ተከበሩ። ዝማሬው የጌታ ነው።
እኔ አይቻለሁ። አንድ ቡሽሪ የሚባል ያበደ ነብይ ቁጭ ብሎ እያመለኩ እግሩ እንደዚህ ያለጋ አምልኮ ሲቀበል አይቻለሁ። ቪዲዮ አሳይተው እንደዚህ ቁጭ ብሎ ሶፋ ላይ ያመልካሉ። ዱቄት ነህ አንተ። እረፍ። እኛም ሀገር አሉ የጀማመራቸው በሽታው። እረፉ። መሬት አይንካኝ የምትሉ የጉሊት ልጆች ከጉሊት ተነስታችሁ እግዚአብሔር ሰው ያረጋችሁ እረፉ። ከየት እንደተነሳችሁ እግዚአብሔር ያውቃል። እረፉ። እግዚአብሔር እየተናገረ ነው። እረፉ፣ ተመለሱ። አክብሩት ያከበራችሁ፣ ስሙት ያከበራችሁ፣ ታዘዙት ያከበራችሁ። ሰው ጤፉ አትሁኑ። እረፉ። ቆዳችሁ የጠበባችሁ ልትፈነዱ የደረሳችሁ ምን አርጉን ነው የምትሉት እንዴ? ምንድነው ነው የምትሉት እናንተ? እረፉ። እውነቴን ነው የምላችሁ። እረፉ። ችግር የለበትም ጌታ ያዋርድሃል። እረፍ። ያ ንጉሥ ታስታውሳላችሁ? ንግግር ሲያደርግ ምንድነው የሚለው? ንግግር ሲያደርግ ይሄስ የእግዚአብሔር ድምጽ ነው አሉ ሰዎች። አይ ነው አለ። አይ ነው ነው ያለው። ምንም አላለም። የእግዚአብሔር የእግዚአብሔር ድምጽ አይደለም ይሄ ምናምን ማለት ሲገባው ይሄ የእግዚአብሔር ድምጽ ነው አለ። ንግግሩ ሲያስገመግም ሰዎች ተገርመው ይሄ የእግዚአብሔር ድምጽ ነው ሲሉት አይ ነው yes ምናምን አለ። መጽሐፍ ቅዱስ በትል መታው ይላል። በዙፋኑ ላይ ያለ ተላ ይላል። አተላው፣ አበሰበሰው፣ ቁምቡስ ሆነ። እረፍ። ይሄ ማውራላ አዲስ ኪዳን ነው። እረፍ። የሰራዊት ጌታ እግዚአብሔር ነው የሚናገር። እረፍ። ስፍራህን ወቅ። የሞተው ኢየሱስ ነው። ለሰዎች ልጆች መስዋዕት የሆነው ኢየሱስ ነው። አንተ ምን ከፍለ ነው እንደዚህ የምትሆነው? ምን አድርገ ነው እንደዚህ የምትሆነው? አህያ አይደለህ እንዴ? ማንም ይጭንህ አልነበርክ እንዴ? ሜዳ ላይ አይደል እንዲያነሳ? እረፍ። የወንድም ምክር ነው። እረፍ። እግዚአብሔር ሲያከብራችሁ በጣም እያፋንናችሁ ያላችሁ ሰዎች እረፉ። ዝቅ በሉ። ክብር ስጡት። ክብር ለሚገባው ክብር ስጡ። መፈራት ለሚገባው ፍሩ። አክብሮት ለሚገባው ክብር ስጡ፣ አክብሮት ስጡ። የጠገባችሁ ሰዎች እናንተ ፀሐይ የምታወጡ ፀሐይ የምታስገቡ ይመሰላችሁ። እኛ ካልጸለይን ምን ጉዲ ይፈላል እያላችሁ ሰው የምታስፈራሩ። እኔ ካልተናገርኩብህ ጉዲ ይፈላል የምትሉ ማን አንተ? ማን ንገረኝ? ማን አንተ? ሌባ ማን? እረፉ። ጆሮ ያለው ይስማ። እረፍ። የሰራዊት አምላክ እግዚአብሔር እየተናገረ ትመታለህ። ችግር የለበትም ጌታ ታገሳል። ያይሃል፣ ይጠብቅሃል፣ ይናገርሃል። እምቢ ካልክ ይሰብርሃል። ሰበረው። ኤሊን ሰበረው፣ አንገቱ ሰበረው። ይሄን ንጉሥ በትል መታው። አዲስ ኪዳን ላይ ያኛውን ደግሞ እዛ ተው እየተባለ እየተነገረው ቆይ እሱ እግዚአብሔር አዋቂ ነው ሲል እረፍ። ከኃጢአት ተመለሱ። እናንተ አገልጋዮች ተመለሱ። መቅደስ የምታረክሱ እና አፍናኒ ፊናሲ ቤተ መቅደስ ውስጥ ልጃገረዶችን እንዲያስወርዱ የምታረጉ እረፉ። ትሰበራላችሁ። እግዚአብሔር አለ ትናንትናም ዛሬም ለዘላለም ያው ነው። ማስተዋል ይሁንልን። አንገቶቻችንን ዝቅ አድርገን እንጸልያለን። የሊቀ መዘምራን ይልማ ምን ይላል? ሰላም ለኪ ወደድ ህዝብ ሰላም ለኪ ታጣቢውስ በጣም ወዳቸው። ደግሞ አንድ መዝሙር ነበረ በብርሃን በጣም ወደው ደግሞ አንድ አሁን ማየት ተሳኑ ደግሞ ገብረ ዮሐንስ በስመ አብ ስለ ኢየሱስ የዘመራቸው መዝሙሮች ኢየሱስ ክርስቶስ የሚል መዝሙር አለ። ስለወደድከኝ አዳነኝ የሚል መዝሙር አለ። ተሰማለሁ። ኢየሱስ ክርስቶስ መጠቀም እነሱ አሉ እና አቤል መክብብ እሰማቸዋለሁ። በጣም ወዳቸው መዝሙሮች አሉት። እሱ ሁሉም ያልፋል የሚል አንድ መዝሙር ሁሉም ያልፋል እግዚአብሔር ያሳልፋል። በጣም ለተች የሚያደርገኛል። በጣም ብዙ ዘማሪዎች አሉ። በጣም እነ ቴድሮስ አሉ። በጣም ፌመስ አሁን አንተ ግን በቃ አሉ ሞባይል ላይ ያለኝ በጣም የብዙ ዘማሪዎች መዝሙር አለኝ እሰማለሁ። አዎ በጣም የሚገርሙ መዝሙሮች ቢዘምሩ ወንዶች አሏት፣ ሴቶቹም አሉ። እነ ምርትነሽ ምናምን
አዎ ሌሎች ግን ሲስተር ሰማችኋለሁ። ሌሎች እኔ ሰማለሁ መዝሙር ሰማለሁ።